ሰዎች በልባቸው ከወሰኑት ውሳኔ ጋር ነው የሚያያዘው። ፈጽሞ አልፈልግም ራሴን ለሆነ ነገር ሰጥቻለሁ፣ ሃይማኖታዊ ምክንያት ሊሆን ይችላል ዋትኤቨር፣ ወይም ደግሞ አንድ ሴት ልቡን እንክትክት ያደረገችበት ወንድ ፈጽሞ ፍቅር ወደሚባል ወይም ወደ ሴት ፊቴን አላዞርም ብሎ ሊምን ይችላል። ለእንደዚህ አይነት ሰዎች በቃ ፍቅር አልቋል ገብቷል ወይም ፍቅር የለም ወደሚል ድምዳሜ የሚደርሳሉ። እንደኛ ስንት ይይዛል ወደሚለው ጨዋታም አይገቡም። ደግሞ በሌላ ኤክስፔሪየንስ አንድ ሴት ወዶ ወይም አንድ ወንድ ወዳ በተለያዩ አይነት ምክንያቶች አንድ ሀገር ባለመኖር ሊሆን ይችላል፣ በኢኮኖሚ ምክንያት ሊሆን ይችላል፣ በበሽታ ሊሆን ይችላል። እኔ እናትና አባቴን መጦር መርጬ የትዳር ኮሚትመንቱ ዛሬ ላልገባ እችላለሁ፣ ግን የምወዳትን ሴት አጣለሁ። በእንደዚህ አይነት ምክንያቶች መጀመሪያ ፍቅር ነው ብለን ያሰብነውን ነገር እናጣለን። የሆነ ደግሞ ትክክለኛ አጋጣሚ ጊዜ ልብህ ሬዲ ነው ብለን የምታስበው ሰው፣ አሁን ለምሳሌ በጣም ከፍተኛ የሆነ ሰው እያስታመመ ያለ ሰው፣ ችግር ውስጥ ያለ ሰው የሚያፈቅርበት ልብ አይኖረውም፣ ወይ ቢያፈቅርም በቅጡ አያፈቅርም። ይወዳል ግን ራሱን መስጠት አይችልም። ፍቅሩን ኤክስፔሪየንስ አርጎታል፣ ግን ያንን ነገር ሰውየውን አግኝቶ አብሮ በመኖር አብሮ ጊዜ በማሳለፍ እድሉን ላያገኝ ይችላል። እንዳልኩ ቅድም በመጎዳት ምክንያት ምለህ ልትወጣ ትችላለህ። በጊዜ ምክንያት ጊዜ ትክክለኛ ጊዜ ሊሆን ይችላል። አንዳንዴ በቃ ማፍቀር ፈልገ ኑሮ ና አትችልም ማፍቀር ይችላል።